ተመስገን አምላኬ ዛሬም ይሄው አለ። አምላኬ አምላኬ ተመስገን ጌታዬ ለዚህ ላደረስከኝ በሕይወት አኑረህ ዛሬ ላሳየኸኝ ላልተውከኝ እንዲሁ ምግባሬን አስበህ ከኃጢአቴ ብዛት በእኔ ተስፋ ቆርጠህ እኔማ ምግባረ ከንቱ ነኝ ስሜማ መንዛሪ በሞት አደባባይ ለሞት የምሰራ ባዶ ነው ኑሮዬ ታሪክ ነው ሕይወቴ ግን አምላኬ ግን ይኸው ዛሬም አለ ልጄ ሆይ እያለ ለኃጢአን ነው እንጂ ለጻድቅ አያዳላ ያ የደም መሰዋት ላንቺ የተከፈለ ሕይወት አለሽ ልጄ በቃል የታተመ ነይ ተመለሽ ልጄ ነይ ወዲኔ እያለ ይኸው ዛሬም አለ ልጄ ሆይ እያለ ተስፋ ላይ ቆርጥብኝ በርሱ እየማለ ነይ ወደ አባትሽ ቤት ተመለሽ ወደኔ ላንቺ ከሰጠውሽ ከስጋና ደሜ ያዘጋጀሁልሽ የዘላለም ሕይወት በዚያ አለ እያለ ይኸው ዛሬም አለ። አሳዝኘው ሳለ ይሰማኛል ድምፁ ከበስተኋላዬ ልጄ ሆይ እያለ መልካሙ እረኛዬ የጠፋሁት እኔን እየተከተለ ፈጽሞ ላይ ተወኝ በርሱ እየማለ እጆቹን ዘርግቶ በፍቅር አንደበት ነይ ወዲኔ እያለ ይኸው ዛሬም አለ ልጄ ሆይ እያለ በኃጢአት ወድቄ በኃጢአት ስዳክር ሕይወቴ ጨልሞብኝ መሄጃ ሲጠፋኝ አዝኖ እያስተዋለ እኔነቴ ጠፍቶኝ ማንነቴን አጥቼ እንዲሁ ስባዝን ውስጤ ተስፋቶ ኑሮዬ ክብደት አስጨንቆኝ ሳለ ያደግኩት አባቴ ዛሬም ከኔ ጋር ነው ልጄ ሆይ እያለ ይኸው ዛሬም አለ። አንዳንድ መንፈሳዊ ነገሮች ሳነብ ካገኘሁት ነው ያነበብኩላችሁ። ሳነብላችሁ ደግሞ ከልጅ ጋር ስለሆንኩኝ እየተቆራረጠ ይመስለኛል። በጣም ይቅርታና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበርልኝ። ሀይሚዬና ብሩኬ የት ሂደው ነው? ምን ሆነው ነው? ምን ተፈጥሮ ነው እያላችሁ አንዳንድ ሰዎች ግራ የተጋባችሁ አላችሁ። አብዛኞቻችሁ ደግሞ ታውቃላችሁ ማለት ነውና እነሱ ያሉት ሰላም ያለው ቦታ፣ ፍቅር ያለው ቦታ፣ ጭንቀታቸውን የሚረሱበት ፈጣሪያቸውን የጠየቁትን ጥያቄ መልሳቸውን የሚያገኙበት የፍቅር ቦታ፣ የሰላም ቦታ ከፈጣሪያቸው ደጅ ገዳም ነው ያሉት። እሺ ገዳም ነው ያሉት። ያው ጊዜውን ታውቁታላችሁ። የጾም የጸሎት የሱባኤ ጊዜ ነውና ራሳቸውን ደግሞ የሚያዳምጡት ከፈጣሪያቸው ጋር ሆነው ስለሆነ እጅግ በጣም ደስ ብሎኛል፣ እውነቱን ስነግራችሁ ማለት ነው። አንዳንድ ሰዎች ደግሞ ግራ የተጋባችሁት አንዳንድ ሰዎች በሀይሚና በብሩኬ ህይወት ውስጥ ገብተው የማይሆን ነገር የተፈጠረውንም ያልተፈጠረውንም የሆነውንም ያልሆነውንም ነገር እያወሩ እየፖሰቱ በምታዩት ነገር ግራ የተጋባችሁ ሰዎች አላችሁ። ግራ አትጋቡ። እነሱ ምንም አልሆኑም። ሰላም ያለውና ፍቅር ያለው ቦታ ውስጥ ናቸው ያሉት ማለት ነውና በፍቅር በሰላም ጠብቋቸው ይመጣሉ። እግዚአብሔር አምላክ የልባቸውን መሻት ፈጽሞላቸው የተጨነቁት ችግራቸው ተፈቶላቸው ደስ ብለው ደስ ብሏቸው በሰላም በፍቅር ይመጣሉ። እናንተ ደግሞ እየገባችሁ ቻናላቸውን ሼር ላይክ በማድረግ ሀይሚዬን 300 ሺህ ብሩኬን ደግሞ 350 ሺህ አስገብተን እንጠብቃቸው። ሼር ላይክ እያደረጋችሁ ኮፒ ሊንክ እያደረጋችሁ ፍቅራችሁን ግለጹላቸው ማለት እወዳለሁኝ። እና አንዳንድ ሰዎች ደግሞ ለነ ሀይሚዬና ለነ ብሩኬ መልካም ነገር ስለተመኘን እናንተ የዚህን ያክል ምንድነው እንደዚህ የምትሆኑት ስለምትሉ ደግሞ አንድ ነገር ልንገራችሁ ማለት ነው። ለሰው ልጅ መልካም ማሰብ ምንም የሚያስከፋ ነገር አይደለም። እኔ ለራሴ ብዙ ያላችሁኝ ሰዎች አላችሁ። እኔ በሰዎች ደስታ የምደሰት ሰው ነኝ። ደግሞ የበለጠ ደግሞ ማንም ሰው በማንኛውም ሃይማኖት ውስጥ ሆኖ በሃይማኖቱ ጠንካራ የሆነ ሰው በጣም ነው ደስ የሚለኝ። ምክንያቱም ስንቸገር ሲጨንቀን ግራ ስንጋባ ሰዎች ሲገፉን ሰዎች በእኛ ላይ ሲፈርዱብን ሁል ጊዜ ከጎናችን የማይጠፋ ችግራችንን ሳይሆን እስከ ችግራችን የሚሸከመን ፈጣሪያችን ስለሆነ በሃይማኖታችን ደግሞ እንደዚህ ጠንካራ ሆነን ስንታይ እጅግ በጣም ደስ የሚያሰኝ መንፈሳዊ ቅናት ራሱ ይጋባባቸዋል ማለት ነው። እና በየትኛውም ሃይማኖት ውስጥ ሆኖ በሃይማኖታችን ጠንካራ ሰዎች ስንሆን
መልሶቻችን ይመለሱልናል። መልካም ሰዎች እንሆናለን፣ ቅን ሰዎች እንሆናለን፣ የዋህ ደግ ሰዎች እንሆናለን፣ ለሰዎች መልካም ሀሳቢ እንሆናለን፣ ከኔ ይቅር ለዛ ሰው ይሁንለት ባዮች እንሆናለን። ገባችሁ አይደለ? ስለዚህ መልካም ነገርን የማይወድ ሰይጣን ብቻ ነው። ስለዚህ አንዳንድ ሰዎች አትናደዱ፣ ማርያምን አትናደዱ። እኔ ሀይሚዬና ብሩኬን በጣም ነው የምወዳቸው። በጣም መልካም ነገር ነው የምመኝላቸው። ከዚህ ሱባኤ ከዚህ ከጾም ጸሎታቸው ጨርሰው ሲመጡ በሰላም በፍቅር መጥተው አብረው ሆነው በቃ ብዙ ነገር ትልልቅ ነገር የምመኝላቸው ቀለበት አድርገው ሽማግሌ ልከው ተጋብተው ወልደው ማየት ነው የምፈልገው። ምክንያቱም በጣም መልካም ልጆች ስለሆኑ፣ በጣም ደስ የሚሉ ልጆች ስለሆኑ፣ ስርዓት ያላቸው ጨዋ ልጆች ስለሆኑ እነሱን እኔ የማውቃቸው ገና ወደ ዩቱብ ሲመጡ ነው ማቃቸው። ከዛሬ 3 ዓመት ምናምን ማለት ነው። ለየብቻቸው ሆነው ማቃቸዋለሁ። ከዛ ደግሞ አብረው ሆነው ደግሞ አቃቸዋለሁ ማለት ነው። እና በጣም መልካም በጣም ጨዋ ስነ ስርዓት ያላቸው ልጆች ስለሆኑ ለእንደነዚህ አይነት ልጆች ደግሞ መልካም ነገር አለመመኘት እውነት ንፍግነት ነው አደለ? ቤተሰብ እኔ ለማንም ሰው መልካም ነገር የምመኝ ሰው ነኝ። ለማንም ሰው ብዬ አይደለም፣ ለራሴ ስል ነው። ገባችሁ አይደለ? የሰዎችን ደስታ ስትደሰቱ የእናንተም ደስታ አብሮ ይመጣል። ስለዚህ ውድ ቤተሰቦቼ ሀይሚዬና ብሩኬ በሰላም በፍቅር ይመጣሉ። እንጠብቃቸዋለን። በሰላም ይምጡልን።